ውድ ቤተሰቦቼ እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በየዓለም ዳርቻ የምትኖረው የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ እያልኩ ቤተሰቦቼ ዛሬ ለጤና ጠቃሚ የሆነ ሰላጣ ነው ይዤ የመጣሁት። ሰላጣውም የተሰራው ምንም አይነት ዘይት የሌለው ስለሆነ እናም በሰሊጥና በሎሚ ብቻ ምንም ሌላ ነገር ያልተጨመረበት ግብአቶቹ እነዚህ የተለያዩ ተጠቅሜ ዘይት ግን ሳልጨምር ሰሊጥ ሎሚ አድርጋችሁ መጠቀም እንደምትችሉ ነው ይዤ የመጣሁት ማለት ነው። ይህንን ሰላጣ እንዴት ነው የተሰራው ለምትሉኝ ከዚህ ቪዲዮ ቀጥዬ እንደምታዩት የሚያምር የሆነ ሰላጣ ነው። እንደዚሁ ብቻውን መመገብ በምግብም በማበያም በእንጀራም በጣም ሀሪፍ ነው ማለት ነው። በዳቦም ሀሪፍ ነው፣ ብቻውን በቂ ነው። እናም ቤተሰቦቼ እንዴት እንደሚያምር ቀጥዬ ቪዲዮ ሙሉውን አሳያቸዋለሁ። ወደ ቪዲዮ ሰላጣውን ለመስራት ያለ ዘይት ነው የምሰራው የዛሬው ሰላጣ ማለት ነው። ምንም አይነት ዘይት ሳልጨምር ይሆናል የምሰራው። እንዴት ያለ ዘይት ሊሆን ይችላል ብላችሁ ለምትሉ እስከ መጨረሻው የቪዲዮውን መጨረሻ ማየት ይኖርባችኋል ቤተሰቦቼ። አዳዲስ ቤተሰቦች የሚመጡ ዌልካም፣ እንኳን ደህና መጣችሁ ወደ አይን አዲስ ዩቲዩብ ቻናል። ታንኪዩ ሶ ማች ላለሁኝ ነበር ቤተሰቦችም በጣም አመሰግናለሁ። ቪዲዮ ስለቅ ቪዲዮን እያያችሁ ስለምታበረታቱኝ ሼርም ስለምታረጉልኝ አመሰግናለሁኝ እላለሁኝ ቤተሰቦቼ። እናም ይህንን ቪዲዮ ደግሞ ከወደዳችሁት ሼር በማድረግ ላይክ፣ ሰብስክራይብ ደግሞ ያላረጋችሁ የአዳዲስ ፋሚሊዎች ሰብስክራይብ የደወል ምልክቷን ኦን በማድረግ አበረታቱኝ። አመሰግናለሁኝ። እያበረታታችሁኝ ነው። አሁንም ቀጥሉበት፣ አይለያችሁ ሰብስክራይብ ማድረግ እላለሁኝ ቤተሰቦቼ። እናም ዛሬ እንግዲህ ጤናማ የሆነ የኩከምበር እና የተለያዩ ግብአቶችን ተጠቅሜ የምሰራው ዘይት ተከታተሉት ማለት ነው። ዘይቱ እዚህ ጋር ምንም አልጨምርም ማለት ነው። ጎድጓዳ ሳህን አቅርቤ ያለሁኝ ይህንን ክያሩን ኩከምበሩን እና እየከተፍኩኝ ወደ ሳህኑ እማረገው ይሆናል ማለት ነው። ስስ አድርጌ ነው የምከትፈው። ስስ በስሱ ስከትፈው ማለት ነው ጣዕሙ የበለጠ ጣዕሙ ለየት ይላል፣ ይጨምራል ማለት ነው። ትልልቅ ወፍራም ግድምድም ተደርጎ ሲከተፍ እና እንደዚህ ሲከተፍ የጣዕምናው ይለያያል ማለት ነው። በዚህ መልኩ እንደዚህ አድርጌ ከትፈዋለሁኝ ማለት ነው። ይሄ የከተፍኩትን እንግዲህ ሳህኑ ጎድጓዳ ሳህኑ ላይ ማለት ነው እየጨመርኩ እዚህ ጋር አጠራቅማቸውና መጨረሻ ላይ የምታዩት ይሆናል ማለት ነው። እዚህ ጋር አንዲት የቀረችኝ አለች፣ ይችንን ኩከምበር ማለት ነው የጨረስኩ መስሎኝ ነበር። አሁን ይችን ከትፌ ደግሞ ወደ ቃሪያው መክተፍ ይሆናል የምወስዳችሁ ቤተሰቦች ማለት ነው። ይህንን እንግዲህ አንዷ ትቀረኛለች። በዚህ መልኩ አሁንም ከትፋለሁኝ እንደዚህ እያረኩኝ ማለት ነው። ከተፍኩኝ በኋላ ያለውን ቀጥዬ የምታዩት ይሆናል ማለት ነው። በዚህ አይነት መንገድ እንግዲህ ስስ ስለሆነ የምከትፈው ስስ ናት እና እየከተፍኩት ነው። ይችን እየጨረስኩ ነው። አሁን ጨረስኩኝ ከተፊያት ማለት ነው። ከዛም አሁንም እንትን ማረገው ይሆናል ማለት ነው። ይህንን ከከተፍኩ በኋላ ወደ ሳህኑ አሁንም አጠራቅማለሁኝ ማለት ነው። ይሄ ውሃን ነገር ስለያዘ ለጤና ብትመገቡት ውስጡ ውሃ ነገር አይነት ነው ማለት ነው። ሰውነታችሁ በጣም ሀሪፍ ነው የሚሆነው። በዚህ አይነት መንገድ ይከትፋለሁኝ። ከትፌ ጨረስኩትን አሁንም እዚህ ጋር አስቀመጥኩኝ ማለት ነው። እንግዲህ ይህንን አሁን ደግሞ ማለት ነው ይሄ ቃሪያ ነው ማለት ነው። የፈረንጂ ቃሪያ ትልቁ ምን እንደሚያክል ትልቅ ግብዳ የሆነ ቃሪያ ነው። ይሄም ታጥቦ የተዘጋጀ ነው። እንደዚህ በትንሹ ይህንን ቃሪያውን እከትፋለሁኝ። ቃሪያ ይሄ አያቃጥልም። ያው ለሰላጣ ለዛሬ ይህንን እጠቀመዋለሁ። የሚያቃጥል ነገር አይደለም። ዝም ብሎ
እንትን ማድረግ ነው ማለት ነው። ለሰላጣው ሀሪፍ ነው። እንደዚሁም ይሄንን እንደዚህ ቃሪያ ብትበሉ ማለት ነው እርጅናን ይከላከልላችኋል ማለት ነው። በዚህ አይነት እንግዲህ ከትፋለሁ። አሁንም ቃሪያው አንድ ቃሪያ ነው ግማሽ አርጌው ነው እንጂ ማለት ነው። ድፍን ትልቁ ቃሪያ ነው። ለሁለት ግምሼ ስላጠብኩት በዚህ መልኩ ከተፍ አረገዋለሁኝ ማለት ነው። በጣም ሳይደቅ እንደዚህ ያው እያረኩኝ ነው የከተፍኩት። እንግዲህ ይህንን ከትፌ እየጨረስኩ ነው። አሁን ደግሞ ቀዩ ቃሪያ ማለት ነው። ይህንን ቀዩን ቃሪያ ቀጥዬ እከትፋለሁኝ ቤተሰቦቼ። ቀዩ ቃሪያ ነው ይሄ እንደምታዩት። ይህንንም ክሊን አድርጌ አቅርቤዋለሁኝ። ከዚያው ላይ ጎን በጎን አብሮ ስለሚደበላለቅ አንድ ላይ ስለሆነ የሚበላው በዚህ መልኩ ከትፈዋለሁኝ ማለት ነው። ይሄንም እንደዚህ አድርጌ ቃሪያው የቃሪያ አይነት ነው። ያው እኔ እንደምወድ ምንም ጥርጥር የለውም። ቃሪያ አበዛለሁኝ ስለማይቃጠል ያው ችግር የለውም ብዬ ነው ማለት ነው። እናንተ አንድም በቤት ያለው አንድ ቃሪያም በቂ ነው ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም ተብሏል ማለት ነው። ስለዚህ እንግዲህ እንደዚህ አድርጌ ከተፍኩኝ። ቃሪያው ቀዩ ቃሪያ በዚህ አይነት አጠናቀቂያለሁ ከትፌ ማለት ነው። ቀዩን ቃሪያ አሁን እዚህ ጋር ጨምረዋለሁ። የቃሪያ አይነቱን ወደ ኩከምበሩ ጨምርኩኝ ማለት ነው ቤተሰቦች። እንደዚህ ከጨመርኩት በኋላ ደግሞ ቀጥዬ የምከትፈው ሽንኩርት ነው ማለት ነው። ትንንሽ ሽንኩርቶች 3 ራስ በጣም ትንንሽ የሆኑ ለሰላጣው ማለት ነው። እንደዚህ እየከተፍኩት ነው። በቁመቱ ነው የምከትፈው። ረጅም አርጌ ሰንጠቅጠቅ አርጌ እከትፋለሁኝ ማለት ነው። ሽንኩርቱን ቀይ ሽንኩርቱ ነው ይሄ ማለት ነው። ነጭ ሽንኩርትም ልጬ አዘጋጅቻለሁኝ። ይሄው ጣገቡ አለ። እሱንም እንደዛው እንትን እላለሁ ማለት ነው። እከትፋለሁኝ ነጭ ሽንኩርቱን። አሁን ይህንን ስጨርስ ወደ ነጭ ሽንኩርቱ ይሄው እንደዚች አነስ ያለች ሽንኩርት ናት። በዚህ አይነት መንገድ እንትን አረኩት ማለት ነው። እንትኗ ለመረቀቅ ነበር እምቢላ እንደዚው ከትፈዋለሁኝ ማለት ነው። በዚህ አይነት ነጭ ሽንኩርቱንም እከትፋለሁኝ። ለሰላጣ ሆነ ነጭ ሽንኩርቱ ጣዕሙ አሪፍ ነው። በሽታም ተከላካይ ስለሆነ እንደዚህ መጨመር መብላት ትችላላችሁ። እንደዚሁ ጥሬውንም ይበላል ማለት ነው። በዚህ አይነት እንግዲህ እንደምታዩት ነው ጨመርኩኝ እዚህ ጋር ማለት ነው። ወደዚህ ሁሉንም ጨማመርኩኝ እንደምታዩት ነው ቤተሰቦቼ። ሁሉም ግብአቶች እዚህ ጋር ገና አልጨረስኩም፣ ይቀጥላል። ግብአቱ አልተጠናቀቀም። እዚህ ጋር ደግሞ የክብዘራ ቅጠል ነው ማለት ነው። የክብዘራ ቅጠሉ እንደዚህ አጥቤ መጥቻለሁኝ። ይህም አንደኛ ለሰላጣ ጣዕም የሚሰጠው ነው ማለት ነው። ሰላጣችሁ ጣዕሙና በጣም ቴስቱ ይለያል። ይሄ እንትን ማለት ነው። ክብዘራ ቅጠሉን ስታረጉበት ያጣፍጥላችኋል። እንደዚህ አድቅቄ ከትፍና ወደዛም ጨምረው ይሆናል ቤተሰቦች ማለት ነው። በዚህ አይነት እንግዲህ ከተፍኩት ድቅቅ አርጌ አሁንም ይሄንን ወደዚህ ሳህን ላይ ጨምራለሁ። እንደዚህ አድርጌ ማለት ነው። እየጨመርኩኝ ነው እንደምታዩት ነው። በጣም የሚያምር እንደዚው ራሱ ሲታይ በጣም ማራኪና ውብ የሆነ ምግብ ነው ማለት ነው። እዚህ ጋር ደግሞ ካሮት ነው። አንድ ካሮት ማለት ነው። ካሮቱን ልጬ እንደዚህ ፈቀፍቀዋለሁኝ። እንደዚህ ሰላጣው ጋር ለመጨመር ግብአቶች ከተለያዩ አይነት ግብአቶች የሚሰጡት ጠቀሜታ ሁሉም ለእያንዳንዳቸው የተለያዩ ስለሆኑ ይህንንም እጨምራለሁ ማለት ነው። ቲማቲም መጨመር ትችላላችሁ። ነው ቲማቲም ብዙም አይደለሁም ግን አልጨምርም። ሁሌም ይሄ ኩከምበር ነው የምሰራው እኔ ማለት ነው። እና በዚህ መልኩ ካሮቱን
እንደዚህ ፈቅፍቄ ሳረገው ይሄንን ለመጀመሪያ ጊዜ ነው እያበሰልኩ ቦይሊንግ እያረኩ ነው የምሰራው እስከ ዛሬ ካሮቱን ማለት ነው። ለዛሬ በዚህ ፍቅፍቅ አርጌ እንደዚህ በትንንሽ ሆነልኝ። ይህንንም ካሮት ማለት ነው ወደ ጎድጓዳ ሳህኑ ጨመርኩኝ። ሎሚን አዘጋጅቻለሁ። ሎሚ ነው የምጨምርበት በሎሚ ብቻ ስለሆነ ሌላ ስለማልጨምርበት የሰላጣው እንግዲህ እንደምታዩት ወደዚህ ጎድጓዳ ሳህን አደረግኩት እላችኋለሁ ቤተሰቦች። እንግዲህ ይህን ነው ሎሚና እዚህ ጋር ደግሞ ሽምብራ ነው የበሰለ ሽምብራ ነው። በዚህ መልኩ ሽምብራውን እንግዲህ እንደምታዩት ብዙ አይነት ግብአቶች ናቸው የተጠቀምኩት በዚህ እና ቀጥዬ በሌላ